እኔ ባንቺ የሚጨክን ልብ የለኝም። እሺ ጎሽ ሳሚው ኧረ በደንብ ሳሚው። አልጠገበም እኮ ሳሚው እንጂ። ቆይ አንተ ለራስህ ትፈልጋታለህ እንዴ? አንተ ትሰማለህ ናቲ፣ አይንህን ከትብቃ ላይ አንሳ ነግሬሃለሁ። አመለ ምንም ሳይጎልበት እንደዚህ ጭንቀት ነው። በዛ ትብቃ አልሞተም እኮ ልጁ። ምንድን ነው የምትዳብሽው? እስቲ አንተ ደግሞ አታሟርትበት። ካልሆነ ቀስቅሰው እንዴ። ስንት ሰዓት እኮ ነው ከተኛ? ያማል እንዴ? እስቲ ተውቆ ይረፍበት። ይረፍ። ትሰምኛለሽ? እንደዛ መሬት ለመሬት ተስቤ ያሳመንኩትን ሰውዬ ሰድበው እንዴት ነው የሚያርፍ? እንደውም አያርፍም ይሄ ሰውዬ አያርፍም። ይኸውልሽ ሲነሳ ጉዱን ደግሞ ትሰሚያለሽ። ወይ ለናቲ እንደውልለት እንዴ? በአንቺ ምክንያት ይሄ ልጅ እዚህ ቤት ውስጥ እንዳለ እንዳትረሽ። ደግሞ ሌላ ጦስ ልታምጭብን ነው እንዴ? እና ቆይሽ ምን እናድርግ? ጌታችሁ እኮ በጣም ተናዷል። እንግዲህ ሄደሽ መላመላ በይ። ምን ማለት ነው? አልገባኝም። ትብቃ። በይሳት ለሮባ ከኔም ከናቲም በላይ የምታስፈልጊው አንቺ ነሽ። ዳጊ የምትለው እኔ ምንም እየገባኝ አይደለም። እንዴት ነው የማይገባሽ? ይኸውልሽ ትብቃ፣ እንደምታውቂው ይህ አቶ ጌታቸው የሚባል ሽማግሌ አንቺ ላይ ጆፌውን ጥሏል። ስለዚህ ይኸውልሽ እንደምንም ብሎ እዚህ እንዲቆይ ማመቻቸት አለብሽ። አንተ ግን በሽተኛ ነህ። ሰውየው ከኔ ምን እንደሚፈልግ ጠፍቶክ ነው? እሱ አልጠፋኝም፣ ግን አሁን በይሳት ያለን አማራጭ ይሄ ብቻ ነው። በጣም ተሳፍራለሽ። እንዴ ምንድነው? ቆይ አሁን ልብ ለልብ ተግባብተናል ምናምን ነገር እስቲ ያለን በረ እንዴ? ቆይ አሁን ለሱ ይሄን ማድረግ ከብዶሽ ነው? በቃ ዳጊ የኔን የሮባን ነገር ለኛ ተወልኝ። ሲነሳ ጥራኝ። አይ ሴቶች፣ ድሮም ሴቶች ስትባሉ ምን ሴቶች? ይሄኔ አንተን ብትሆን ለአንቺ ብዬ ሲወል እገባለሁ ጋንም እገባለሁ ምናምን እዛ እሳት ሞቃለሁ ትል ነበረ። አዲስ ፍቅር ያመናግራሉ። እቺ 6 ወር ተጠርቼ ረበስ ሳሪ እንዴት ነሽ? አይበልሽ ልዬ እንዴት ነሽ? እየጠናሽ ነው? አዎ የቀረቧቸውን ጊዜዎች ካንብቤ ከቨር ማድረግ አለብኝ። ይመችሽ አንብቢ። እኔ ምንም ሙዲ አይደለም። እሺ ምን አለሽ? ማን? እየቀለድሽ ነው? እስኪ ስልኩን አስቀምጪና አውሪኝ። ናቲ ምን አለሽ ነው ያልኩሽ። እኔ ደግሞ ሶሉን መስሎኝ ነበር። ያው ይቅርታ ጠይቃት ብዬው ነበር። አልደወለልሽም? አልደወለም። ግን እሱ እንዴት ነው? ደህና ነው። ምን ይሆናል ብለሽ ነው? ለሱ ባይሆን ለራስሽ አስቢ እሺ። እሱስ ልክ ነሽ። ሌላ ስለኔ ምንም ያለሽ ነገር የለም? ጸባዩ ተቀያይሯል ምናምን እያለኝ ነበረ። እኔ ግን እራሳችሁ ቁጭ ብላችሁ ብታወሩበት አይሻልም ብዬ አልኩት። ግን በጣም ናፍቆኛል። አንዴ እንኳን አይኑን ባየው። ታዲያ ምን ችግር አለው? ደውለሽለት ናፍቀኸኛል የኔ ጌታ ናልኝ አትዩ? መቀለድሽ ነው? አንቺ እኮ ነሽ የቀለድሽው። ይቅርታ ሊጠይቅሽ ነው ቆፍጠን ማለት ሲገባሽ ናፈቀኝ እያልሽ እዚህ ታላዝኛለሽ። አንቺ አፍቅረሽ ስለማታውቂ የፍቅር ኃይል ምንም አይገባሽም። አታስቢ ጓደኛዬ፣ በቅርቡ ቅልጥ ያለ ፍቅር ውስጥ መግባት አይቀርም። ያኔ ቁጭ ብለን አብረን እናለቅሳለን። ማፍቀር በቀጠሮ ሆነ እንዴ ነው ወይስ ማላውቀው ነገር አለ? ሚስጥር ነው። ከኔ የተደበቀ ሚስጥር? እና አንቺስ ደብቀሽኝ የለ? እኔም አልነግርሽም። እሺ መብትሽ ነው፣ ግን ቢያንስ ስሙን ንገሪኝ። ሶል ይባላል። እንዴት አይነት የተረጋጋ ሰው መሰለሽ። እኔማ በህይወቴ በእውነት ነው እንደዚህ አይነት ሰው ራሱ ገጥሞኝም አያውቅም። ይሄን ያህል ማለት ያውቀዋለሁ? ትምህርት ቤት ነው ወይስ ሌላ ቦታ? አይ መንገድ ላይ ነው ማውቀው። ጭራሽ የመንገድ ቦዘኔ ነው። ስርዓት ያዢ ሳሪ። እሱ ራሱ እንዴት ስርዓት እንዳለው ብታውቂ። በዛ ላይ ደግሞ ለሴት ልጅ ያለው ክብር እንዴ ልንገርሽ፣ በቃ ቃላት ነው የሚያጥረኝ። ቆይ ምን ያህል ጊዜ አብራችሁ አሳልፋችሁ ነው ስለሱ እንደዚህ ማውራት ያላቆምሽው? አንድ ቀን አትቀልጂ ሊ። በአንድ ቀን ተገናኝታችሁ ነው ሁሉ የምትቀባጥሪው? ከልቡ ለሚዋደድ ሰው አንድ ቀን ብዙ ነው። እስኪ ባይሆን መታጠቢያ ቤት ነው? ኪችኑ አጠገብ ነው። በቃ ወጥቼ እጠብቅሻለሁ፣ እንዳትቆይ። ችግር የለም እባክሽ፣ 1 ሰዓት ማስጠበቅሽ ነው። ቶሎ ነይ። እንዴት ነው ጎረምሳው? ተኝቷል ወይስ ተነስቷል? አዎ ተኝቷል። ይተኛ እንጂ ይተኛ ምን አለበት? ተደፍሮ ማያውቀውን ቤቴን ደፈረ። ጋሽ ይቅርታ አድርጉለት። ሮባ ስለሰከረ ነው እንጂ እኮ እንደዛ ያደርገው። ተይ ሆድ ያባውን ብቅል ያወጣዋል ነው የሚባለው። በሆዱ የያዘውን ነው የዘረገፈው። እሺ እኔ ይቅርታ ልጠይቁት። አንድ ድል ብቻ ስጠው።
አይሆንም። ደግሞ አንቺ ምን አጠፋሽና ነው ይቅርታ የምጠይቂኝ? ሮባ እኮ የዋህ ነው። ለሱ እኮ ይሄ አይገባውም። ምን ቆይ አንቺ ልጅ ከዚህ ጎረምሳ ፍቅር ይዞሻል እንዴ? አንቺን እኮ ነው የምጠይቀው፣ መልስ ስጭኝ እንጂ። እኔ እንጃ። ምንድን ነው እኔ እንጃ ማለት? እወደዋለሁ ወይ አልወደውም በይኝ። በጣም ጥሩ ሰው ነው፣ እንዲጎዳ አልፈልግም። ምን በግልጽ እወደዋለሁ አትይም? ሮባ አሁን እሱም ሰው ሆኖ ያንቺን የትብቃ ልብ ያሸንፍ። ለሱ ለማዘን ግዴታ ማፍቀር አለብኝ እንዴ? ደግሞ እኮ ያው ሰው ነው። ሰው ወደሽ ሞተሻል። ይሄ ቂጡን የጣለ ዱርዬ አሁን እሱ እንደዚህ የሆነ ያኖረኛል ብለሽ ነው? አንቺ ራስሽ ልታኖሪው አስበሻል? ሰውን የሚያኖረው እኮ ፍቅር ነው። ምን ፍቅር ነው? ፍቅር ማንን ሲያኖር አይተሻል? ሲጀመር ፍቅር ገንዘብ ነው። በዛ ላይ ደግሞ ከማንም ወጠጤ ለአንቺም ቢሆን እድሜው ቆጣ መጠጥ ኮስተር ያለ ይሻልሻል። የሚጠቅምሽ እሱ ነው። ትብቃ እንዴ! ገንዘብ ቤት ይሰራል እንጂ እኮ ቤተሰብን አይሰራም። ያ ማነው? የራስሽ ጉዳይ አለ ዘፋኙ። የራስሽ ጉዳይ ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው የሚባለው። አሁን ሂጂ ቀስቅሽውና ቤት ለቆ እንዲወጣ ነገር። ጋሼ እባክዎትን በፈጣሪ ስም ልለምኑት፣ እባክዎትን መሄጃ እኮ የለውም። ታዲያ እኔ የጌታቸው ቤት የመድረሻ ቤቶች መሰብሰቢያ ነው ያለው ማን ነው? እኔን የፈለጉትን ይቅጡኝ እባክዎትን፣ እሱን ግን ተውት። ትብቃ። ይሄን የማይረባ ልመናሽን ተይኝ። ቆይ ለዛ ለማይረባ ሰው ያንቺን ልመና ምን ይሉታል? አሁን እየፈለጉትን በሉኝ፣ ግን እንደዚህ ታሞ እባክዎትን ውጣ ይበሉት። እሺ ያሉኝ። በጣም አመሰግናለሁ ጋሼ። ምስጋናው ይቆየኝ። ቆይ እሱ ይቆይና እኔ ይሄንን ሳደርግ አንቺ በምላሹ ምን ታደርግልኛለሽ? ማለት ምን ማለት አለው? የሰራውን ስራ ታውቂያለሽ አይደለም? ከዚህ ግቢ ማስወጣት አይደለም እኮ በፈጠረው ሁከት ላስቀፈድደው ሁሉ ይችል ነበር። እሱማ ደግሞ ይቅርታ አደረጉለት አይደል እንዴ? ታዲያሳ ይቅርታ ያደረኩለት እኮ ለአንቺ ብዬ ነው እንጂ ትብቃዬ፣ ለሱ ብዬ አይደለም። ያው ለዚህ ውለታዬ ደግሞ ምላሽ እፈልጋለሁ። ትብቃ። ምን አይነት ምላሽ? እሱን አሁን እዚህ በረንዳ ላይ አናወራውም። ይኸውልሽ በኋላ መኝታ ቤት ቁጭ ብለን እናወራዋለን። እሺ አንበሳው ተነሳ። እዚህ ማን ያመጣኝ? ቀበሌ ማን ያመጣኝ? ትሰማኛለህ? መንገድ ላይ ያሉት ጎዳና ተዳዳሪዎች ከበቂ በላይ ናቸው። ስለዚህ ራስን ቻል ተብለህ እዚህ በር ላይ ወደ ወረውክ ሄዱት። እየቀለድክ ነው ያለው? አንተ ራሱ እየቀለድክ ነው። ሬሳ እንዲህ ወይኔ ግሬ ምንድን ነው? እስኪ አረፈህ ተቀመጥ። ይኸውልህ ትሰማኛለህ? መቼስ ያረፈብህ ዱላ አይደለም እና አጥንት፣ ይሄ ደም ስር የሚሰባብር ዱላ ነው። ያስታውቃል። የምን ዱላ ነው? ቆይ የምትሉ ምንድን ነው የምትወሩ? ቆይ እኔ የምለው ከተፈጠረው ነገር ውስጥ ምንም የምታስታውሰው ነገር የለም? እኔ የምለው ቆይ ምን ተፈጥሮ ነበር? እንደምን አንተም ባደረገኝ እንደው ይህንስ መቼም ባታስታውሰው ይሻላል። እውነት አንተ ቆይ ምንድን ነው የምትዘባረቀው? ጭራሽ ነኝ ዘባራቂ። ቆይ እኔ የምለው ግን አንተ በየትኛው ገንዘብህ ምን ብትጠጣ ነው እንደዛ የምትዘባርቀው? እንደዛ ልቤ ተሰማ። ምን ጠጥተህ ነው? ምን አደረኩኝ? ትሰማለህ? ያን ጦሰኛ ሽማግሌ ሰድበው ነበር። ይህንንም አታስታውስም? የእኔ ጀግና ታስታውሳለህ? አታስታውስም? ማ እኔ? አይ እኔ ይላል ሲያስጠላ በእግዚአብሔር። ቆይ ለመሆኑ ካና ምንድን ነው የምትፈልገው? ምን አላትና እቺ አስቀያሚ? ሩባ እባክህ እንደው እባክህ ልለምንህ፣ ጉርምስናም ከሆነ ቻል አድርገው። ይኸውልህ የቤት ኪራይ በጣም ተወዷል። በአንተ ምክንያት እንዲህ ደላላ ቤት ለደላላ ቤት መዞር አልፈልግም። ቆይ እኔን ተወኝ፣ እንደው ባዳኝ። ትብቃ አታሳዝንም? ትብቃ ቆይ ምን ሆነች? እንደዚህ በመሆን እኮ ምን ያህል እንደምታዝን ነው፣ ውስጧ እንደሚሰበር ውስጥ ያውቋል አይደል? እስካሁን ራሱ እዚህ ነበረች፣ አሁን ሄደችው። ቆይ ግን እኔ የምለው እንዴት ናት? ይኸውልህ ሩባ ቁጭ ብላችሁ ብታወሩ ደስ ይለኛል። በቃ ያለውን ነገር ንገራት። እምቢ ብትለኝስ? ለምን እምቢ ትላለች? ይኸውልህ እርግጠኛ ነኝ እሷን በጣም ነው የምትወድ፣ አይኗ ያስታውቃል። እና ቆይ ልጠይቃት? በእናትህ አባቴ ጠይቃት አልኩህ አይደል እንዴ? በቃ እኔ ጠርቻት እመጣለሁ። ማድረግ ያለብን ነገር ነግሬያለሁ። ንገራት እሺ? ተንቦን
ምን ትሰራለሽ? አንተ እዚህ ምን ትሰራለህ? መቼስ እኔን ፈልገህ ነው ለዚህ ድረስ የመጣኸው? የሁሉ ርቀት መከተልሽ አይነት ቆንጆ ሴት እንኳን አይደለሽ። ለዛ ነዋ መንገድ ላይ እጅ ይዘህ አለቅም ያልከኝ። ሰምኛለሽ? እንደ ማንኛውም ቆንጆ ሴት ላደንቅሽ ነበር። አንቺ ግን ጠገብሽ። በእንዳንተ አይነት ወንድ መደነቅ አልፈልግም። ቤቱን ለቀህ ውጣ። ቤቱን? ለማንኛውም ይሄ ነው ቤት። ማንም ፈልገሽ ነው የመጣሽው። አይመለከትህም። ይቅርታ የእኔ እናት፣ መታጠቢያ ቤት ጋር ነው? ከዚህ አጠገብ ነው። እሺ። ምን ሆነሽ ነው ግን? ከፍቶሻል? አይ ምንም አልሆንኩም። እንዴት እንደዚህ ዝም ብሎ ይከፋሻል? በእናትሽ ንገሪኝ። ምረዳሽ ነገር ካለ ረዳሻለሁ። አመሰግናለሁ። የሆነ ቦታ አውቅሻለሁ ልበል? እኔ እንጃ። የት? አላስታወስኩም። ግን እዚህ ሰፈር ነሽ? አይ አይደለሁም። ሊያ እባላለሁ። የሳረን ጓደኛ ነኝ። ትብቃ እባላለሁ። እሺ ትብቃይ፣ ንገሪኝ። ምን ሆነሽ ነው? አይ ዝም ብሎ ትንሽ ከፍቶኝ ነው። ይኸውልሽ ትብቃይ፣ እዚህ ቁጭ ብሎ ማዘን መቼም ቢሆን መፍትሄ ሆኖ አያውቅም። ስለዚህ መፍትሄውን ሄደሽ ብትፈልግ ይሻላል። ልክ ነሽ። እዚህ ቁጭ ብሎ ማዘን መፍትሄ ሆኖ አያውቅም። የሆነ ነገር ማድረግ አለብኝ። ጦስ የሆነች ልጅ አንቺ ምን ብቻሽ ምትወር? አንተ ራስህ ምንድን ነው ኮቴ የለህም እንዴ? ኮቴ ትላለች። እንደዚህ ቆሜ እያየሽኛ እንዴ? አላየውም ነበር። ሮባ ግን እንዴት ነው? ሮባ ተነስቷል። እሱ ልነግርሽ ነው የመጣሁት። የምር? በቃ ጠብቀኝ። ይቺ ልጅ ቆይ አማታል እንዴ? አይ ሮባማ ብቻውን አይደለም፣ አንድ ላይ ነው የታመሙት። ዛሬ ደግሞ ሮኛል። እስቲ ቤት ልጅ ፈወልም ሄሎ ሶል፣ የት ነህ? ምድር ላይ ነኝ። የት ሆናለሁ? እኔ እኮ የደወልኩት ዳጊ ምን ልበለው ልትይኝ ነው? ስሚ ይኸውልሽ፣ አስሬ እኮ እኔ ጋር ከምትደውይ ይሄን ጊዜ ዳጊ ጋር አንዴ ደውለሽለት ቢሆን ኖሮ እግርሽ ላይ ንጥፍ ብሎ ምን ልሁንልሽ ቆንጂት፣ ምን ላድርግልሽ ነበር የሚልሽ። ሲጀመር ያንተ ምክር መስማት አልፈልግም። እሺ። እና የኔ ምክር ካልፈለግሽ ታዲያ ለምን ነው አስሬ የምትደውይው? የናቲን ስልክ እንድትሰጠኝ ፈልጌ ነው። ደግሞ የሱ ስልክ ምን ያደርግልሻል? በዘዴ ይዤ አስታርቀኝ ልለው ነው። ቀልደኛ ነሽ። ይኸውልሽ እሱ ቢችል እስከ መጨረሻው ያቆራርጥሻል እንጂ መቼም አያስታርቅሽም። ምን አስጨነቀ አንተ? ላክልኛ። በይ በቃ እልክልሻለሁ አልኩሽ። አትጩይ በቃ። ሻይ ቆንጂት፣ ምን አይነት እንደው ሰው እንደሆንሽ እንዴ! እርግቦቼ ይተዋወቃሉ እንዴ? ምን አባቴ ላደርግ ነው እሱን? ለነገሩ እኔ ምን አገባኝ? ሁለቱንም እበላቸዋለሁ። ሊያየ ግን ኬክ ናት። ምን አባቴ ልሁንላት? ሳሪ በጣም ነው የማዝነው። ልዬ ጸባይ ትበላሻለች። ምን ላደርግ ነው? አሁን እንዴት ነው ሮባ? ደህና ነኝ ትውቂቴ። ሽሮ ፍትፍት ልስራለህ እንዴ? አይ ይቅርብኝ። ጨጓራህን ያማል። እባክህ ራስን ጠብቅ። ደህና ነኝ እኮ። ቆይ ለምንድን ነው እንደዚህ የምትጨነቂው? እንዴት አልጨነቅም? አወዳደቀ እኮ ድጋሚ የምትነሳ አይመስልም ነበረ። የሆነ ነገር ትሆናለህ ብዬ በጣም ጨንቆኝ ነበር። ደህና ሆነ ስላየሁት በጣም ደስ ብሎኛል። ደህና ነኝ። እሺ አታስቢ። አሁን ደግሞ አጠገቤ ስለሆንሽ ይበልጡኑ በቃ ደህንነት ይሰማኛል። ክፉ እንዲነካ አልፈልግም። በቻልኩት አቅም ሁሌ አብሬ እሆናለሁ። ባለፈው ስላስከፋሽ በጣም ይቅርታሽ። ግን ይኸውልሽ ነገሮችን አንቺ እንዳሰብሻቸው አይደሉም። ልጅቷን እኮ ቅድም ቤት አይቻት ነበር። የት ነው የምታውቃት? የሳሮን ጓደኛ ናት። ባለፈው ሰድባኝ ነበረ እና ለዛ ነው መንገድ ላይ ይዣት ያየሽ። እኔ ደግሞ እንደ ሰፈር ዱርዬ ይዛት እያስቸገርካት መስሎኝ በጣም ከፍቶኝ ነበረ። ነገሮችን ሳላጣራ ከናቲ ጋር ስላጣላሁ በጣም ይቅርታ። ችግር የለም ደቂት። ይኸውልሽ እኔ ባንቺ የሚጨክን ልብ የለኝም። እሺ ትብቃ እንጂ
አይ ጌታቸው ለካ ለእናንተም ጭምርት ነው ቀለብ እየገዛ ያለ። አይ ትብቃ፣ ጎረምሳም እያስገባች ማብላት ጀመረች አይደል? ኖ አክስቴ ይኸውልሽ ትብቃ አይደለችም። እኔ እኮ አክስቴ ባለፈው ምን አልሽኝ? ቤትህ ነው አላልሽኝ? በቃ ልበላ እኮ ነው የመጣሁት። ስገባ ደግሞ አጣሁሽ። ለዛ በጣም ይጣፍጣል በእውነት። ማን ትብቃ ነው የተሰራችው? ተው እናት አለም፣ አንተ እኮ የምትለው ነገር አታጣም። አሁን ጌታቸው ይሄን ቢያይ ምንድን ነው የሚለው ንገረኝ እስቲ። ያው ጋሼማ ቢሰሙ ምን ይላሉ? ያው ብሉ ነው የሚሉት፣ ያው ቀጥሉበት ነው የሚሉት። ችግር ይቀጥልብ። ለነገሩ ችግር ቢቀጥልብ ነው ሰው ቤት እየመጣ ምግብ የምትበላ። ቆይ አንተ ከዛ ከሮባ ላይ በስብ ነው ይሄ ጉንዳለ ራስ፣ እንደ ጉንዳለ ራሱ አድጎ ሌላው የቀለለው። አክስቴ ቆይ እኔ ምን ባደርግ ነው ከዛ ከማይረባ ገልቱ ጋር የምታነጻጽርኝ? ገልቱ ማን ነው ገልቱ? አንተ ሮባን ነው ያልኩሽ። እሱማ ምን ገልቱ ብቻ ሬሳ ጭምርት ነው እንጂ አንተ ምንኛ ነው አለ። ግን እንደዛ እንደው ዝብዝብ ብሎ አስከሬኑን እንደዛ ብሶት የመጣ ሰክሮ የመጣ ምን ብሶት ነው ንገረኝ እስቲ። ምን እሱን ነገር የምታውቁት ነው ሁላችሁም እኮ። ጥጋብ ደረቱን ንፍት አድርጉት እኮ። ጥጋብ እኮ ነው እንደዚህ የሚያደርገው። ምን በልቶ ነው የሚጠግበው? ጌታቸው እንኳን ይህን ሁሉ ሀብት ንብረት ይዞ እንኳን እንደሱ እንደዚህ ሰክሮ ዝብዝብ ባላለም በገዛ ግቢው። ለነገሩ ጥጋብ ሳይሆን ችግር በዝቶበት ነው እንደዚህ ሆነ። እሱስ ልክ ነሽ አክስቴ። ይሄ ቁርስ በልቶ ምሳ የማይበላ ምሳ በልቶ እራት የማይደግም ልጅ እስከ አፍንጫው ጠጣ ቢባል ማን ያምናል? ሰውስ ምን ይላል? ማን ነው ያየው? አንተ መቼም የጎረቤት ሰው ካየው ጌታቸው እብድ ነው የሚሆነው። በተከበርኩበት ሰፈር አዋረደኝ ብሎ ስጋውን ዘልዝሎ ነው ዳሞራ የሚሰጠው። አይ ማንም አላየውም አክስቴ። ምን አልከኝ? ማንም አላየውም ያልኩሽ አክስቴ። የዚህ ቤት ሰዎች ደግሞ ታማችኋል እንዴ? ምን ሆነብሽ? ዝም ብላችሁ ምጮት ለምንድን ነው? ቆያች ትብቃ ግን የትዳኑሽ አሁን ሱቅ ልክያት ነው። ምን ነው አክስቴ ፈለግሻት እንዴ? አንተ የሆነች ነገርማ አለች የደበቅክላት። አክስቴ እውነት ይሄው ለማለልሽ። ለቀቀኝ ወደዛ። ተወሱን ቀስ ብዬ ደርስበታለሁ። አሁን ይኸውልህ ይሄ በሩ ይታያል አይደል? መውጫው። አሁን ቀጥሎ ውጣ። ስትቆይ አንተ ቤት ነው የሚመስል። ሂድ ውጣ ብያለሁ። እሺ እንግዲህ አክስቴ አንቺ ካልሽ ምን አደርጋለሁ። እቃውን ግን ሳላጥበው። አረ ጭራሽ አጥበ ደግሞ ትመጣ። ሂድ ውጣ። አፍጣላ አክስቴ። ቆይ ይኸውልህ የማን ስራ እንደሆነ አይቻለሁ። አይጌታቸው ዘልዛለሁ። አይካስዬ እንዲያርገሽ ቤትሽን አስፈታሽው ይሁን። እሺ ምን እያደረጋችሁ ነው? ጸጉሩ ላይ ከሆነ ነገር ነበር። ትብቃ። እኔ ጌታችሁ አይደለሁም። እሺ በእንደዚህ አይነት ተልካሻ ምክንያት አሻውጂኝም። አንተ ደግሞ እዚህ እንዳላይ ያላልኩም ምን ትሰራለህ? አሁን ነው ውጣ። ሮባ ቁጭ በል። አሟል እኮ ያለ ፍላጎቱ በገዛ ቤቱ አልቆይም። በጣም ደስ ይለኛል። ውጣ። ናቲ ሁሉም ነገር ቀስ ብዬ አስረዳሃለሁ። ሮባ ሞታል። ከዚህ እኮ ወዴትም መሄድ አይችልም። ትብቃ። በጣም ነው የምታሳዝኘው። እሺ ገና ለገና አመመው ብለሽ ሁሉም ነገር ረሳሽው። ቆይ አንተ ለምንድን ነው በእኔና በሷ ማለት መገቡ? አንድ ነገር ልንገርህ፣ ሲጀመር በአንተና በሷ መካከል ምንም ነገር የለም። እሺ አንድ ነገር ደግሞ በሷ ፊት ለፊት ልንገርህ፣ ትብቃን እንድጎዳት አልፈልግም። ከዚህም በኋላ አጠገቧ እንድትደርስ አልፈልግም። ናቲ እባክህን፣ እኔ አስረዳሃለሁ። ሮባን አትናገረው። ተይኝ ነገር ለአንቺ የሚሻለውን እና የሚበጅሽን ከአንቺ በላይ እኔ አቅልሻለሁ እያለሽ እኮ ነው። አዎ አውቅላታለሁ። ደግሞ አንድ ነገር ልንገርህ፣ እንኳን እሷ አጠገብ ባለፈችበት እንኳን እንዳታልፍ። እሺ ቆይ አንተ ለራስህ ትፈልጋታለህ እንዴ? ምን እየሆናችሁ ነው? ቆይ እኔን እዚህ አቆማችሁ እንደዚህ አይነት አጸያፊ ንግግር ትናገራላችሁ? ቢያንስ ለእኔ ክብር አይኖራችሁ እንዴ? እኔ ምን አደረግኩ የሚለውን ነገር አሰሚም እንዴ? አፈን ዝጋ። በቃችሁ። ናቲ በቃ አንተ ውጭ ይሁን፣ እኔ እመጣለሁ። ጠብቅሻለሁ። ሮባ ቁጭ በል። በቃ ተረጋጋ። ቆይ ምንድን ነው የሚያደርገው እንደዚህ? ያሟል እንዴ? ቆይ ልጁ ለእኔ ብሎ እኮ ነው። አንተም ቢሆን የምታደርገው እሱ ያደረገውን ነው። በዚህ ሁኔታ በቃ አንተ ምንም አታገግምም። በቃ ረፍት አድርግ። አረ እኔ መቼም አልተኛም ለዚች እንዴ። ወይኔ ግሪ። ቆይ በመጥረቢያ ነው እንዴ መታኝ? አላልኩም። ማረፍ አለብህ። ደግሞ እንደዚህ ስትንቀለቀል እጅም እንዳይሰበር። ቆይ ይህን ያክል ምን ብዬ ነው? ቆይ አጥንቴ እስከሚሰበር ድረስ እንደዚህ ያደረገኝ። ምንም አታስታውስም እንዴ? አረ እኔ ምንም አላስታውስም። ዳጊ ግን እኮ ማለት ነው ባታስታውሰው ይሻላል አለኝ። እውነቱን ነው። ይቅርብ፣ እንዳታስታውስ። ምን ነው
ለምን ውጪ ቆም ፈገም ትብቃን እየጠበቅኳት ነበር። ትብቃ የታለችና እቺ የበላችሁ አይብቃና ከይሲ የትም እየዞረች የቤቱን እህል በሙሉ አስጨረሰችው። ምን ነው ምን ተፈጥሮ? ሱክናት ቢያሉ እንዳታስበላ። አንተ ምንድነው የሚያንሾካሽካ? አትሰማም ብላ ነው አይደል? ማልሰማ መስሎ ነው አይደል? ኧረ አይደለም አክስቴ፣ እኔና አንቺ እኮ የሚያምርብን ፍቅር በፍቅር ስንሆን አይደል እንዴ? እሱስ ልክ ነህ። ከዚህ ግቢ የምትሻል የሰለጠንኩ አንተ ብቻ ነህ ዳጊዬ። እኔ የምለው አንተ የት ሄደህ ነው የጠፋኸው? ኧረ አለሁ አክስቴ፣ ድንገት ስለማንገጣጠም ነው። ገጠመ ነው ገጣጠመ ነው ያለው? ምንድን ነው የሚያወራው ዳጊዬ? አለመገጣጠም ነው እንጂ እመጣለሁ ነው ያለሽ ነው። ይሁን እንግዲህ እንደው በጣም ስቆልቆል ብለሃል እናት አለም። እኔ የምለው ሞት የተነሳው እውነት ነው እንዴ? ፍቲ አክስቴ፣ ጨዋታ ጨምረሽ የለን የሌለ እኮ ነው ሙድ የምትይዥው። እውነቴን እኮ ነው ዳጊዬ። አየሁ አይደል የመቃብር አፈር መሰለ እኮ። አንዳንድ ሰዎች ሞተን ደርሰን መጠን ማንን አይተህ መጣ ሰማይ ቤት ማለት ነው። እንደዛ ነው እኮ የሚመስለው። እንደዛ ነው የተባለ። በቃ እኔ ልሂድ፣ ትብቃን ሂዷል በላት። እንዴ ናቲ፣ ቆይ እባክህ ተናደ ነው እንዴ? ይኸውልህ እሷ እኮ ሁላችንም ነው እንደዚህ የምትለን። ዳግም እኔ እንደዚህ አይነት ቀን ላይ አይመቸኝም። እሺ እዛው ጨርስ። አንተ ምንድን ነው ያለ? አይኑ እንደዚህ አልኩ ብሎኝ ሄደ። ምንድን ነው ያለው? አይደለም አክስቴ፣ ቢሆነ ነገር ተናዶ ነው፣ ዝም ብሎ ነው። ረዲያ ያችን ትብቃ እንግዲህ ካገኛት ቶሎ ነው ይበላት። እኔ አሁን ሰውም የለም መሰለኝ፣ ልቆይ ሱቅ ደርሼ ልመጣ ነበር። እሺ በቃ አክስቴ፣ እኔ ልሂድ፣ አንቺ ግቢ። ጥራት ብያለሁ። እሺ ቆይ ቻው አክስቴ። እሺ መስታወትም ይሆናል መነጋገሪያም ትሆናለህ። አይ በጣም ጥሩ ነው በእውነት አረክ። እኔ በእውነት እንዲያው ቆይ እንዲያመለ ነገር እናቴ አመልዬ ቆንጆ ወይ ጉድ። ትብቃ ጋይስ ታፕታፕ አድርጉ እስቲ ሁላችሁም። እሺ ፈልገሻት ነው መጣሪያ ታብታብ አንዴ ትብቃ እንደዚህ ታብታብ ታያልሽ ተብትብሽና። አዎ አክስቴ የት ሄዳ ነው? የለችም። ፈልገሻት ነው? አዎ የት ሄዳ ነው? እኔ ምን አውቃለሁ? እኔም ፈልጌ አጥቻታለሁ። ኡፍ አክስቴ እንደው ምን ይሻለኛል? እሺ አንቺስ እንደዚህ የምትኳኳይ ወዴት ለመሄድ ነው እንዴ? የትም አልሄድም፣ እዚሁ ነኝ። ምን ነው አንቺ ቤት ውስጥ ሰውን መቆሸሽ አለብኝ እንዴ? አንቺ ገና እንዲገባለሁ ብለሽ አይደል እንደዚህ አርከሽ የምትመጪው? ኧረ እኔ እንደሱ አላልኩም አክስቴ። ፏ በይ ይመችሽ። እኔ የምልሽ አክስቴ ቆይ ዱቄት የት ነው ያለው? ምን ጆሮዬ ነው ወይስ ዱቄት ነው ያልሽው? አዎ ዱቄት ፈልጌ ነበር። የት ነው ያለው አክስቴ? እሰይ እሰይ የኔ ልጅ ጎበዝ። ሊጥ ልታቦች ነው እንዴ? ጎበዝ ባለሙያ ወጥቶሻል። ኧረ አክስቴ ቆይ ይኸውልሽ ሀንዬ፣ ሙያ ከሌለሽ ባል አታገኝም። ያቺ ካስዬ እንደ እናት ንቅ አርጋ ይዛ ሙያ ማስተማር ሲኖርባት ሁለታችሁንም ገልቶ አርጋ ሳደገቻችሁ። ኤሬዲያ አክስቴ ምንድነው የምትቀባጥሪው? ቆይ እኔ ለጌም ፈልጌው ነው። የምን ሊጥባብኳት ነው? ለምን ፈልጌው ነው ያልሽ? ለጌም ፈልጌው ነው። ቅጣት ነው አክስቴ። ዱቄት ተቀቢ እኮ ተብዬ ነው። አቤት ግፍ፣ አቤት ግፍ። አንቺ ጭራሽ ሰው የሚበላው አጦ እናንተ ለፊት ሂጅ ወደዛ ጨምላቃ። ምን እንደውቺ አክስቴ ምን ሆነሽ ነው? ገንዘብ እኮ አለው። እንደው ልጅ ነገር ቀልደኛ ነሽ። በቃ ማን ነው ገንዘብ የሚሰጥሽ ዱቄት ተቀባሽ ብሎ? እኔ ላሳይሽ። ይኸው ሁላችሁም አክስቴን ሀይ በሏት። እሺ ሰላም በያችኋ። ሰላም፣ እንዴት ናችሁ ጋይስ? ደህና ናችሁ ጋይስ? ታብታብ ጋይስ፣ ኮፒሊክ ጋይስ፣ ሼር። በቃ ይዋልኩልሽ። ኧረ አክስቴ እንደሱ አይባልም። ሙድ አትያዢ። እና ታዲያ እንዴት ነው የሚባለው? አንቺ እናንተ የምትሉትን የሰማሁትን እኮ ነው ያልኩኝ። ይኸውልሽ እኔ እንደማደርገው አድርጊ። እሺ ጋይስ ሁላችሁም ታፕታፕ እያደረጋችሁ ዝም ብላችሁ ለምንድን ነው የምታዩት እንዴ? ልንሸነፍ እኮ ነው። እሺ በቃ ጀምሪ። ዱቄት የት አለ? ቆይ እሺ አሁን ልቀባ ነው። ይኸው አክስቴ ታመጣልኛለች። እሺ ኧረ እኔ ያመጣልሻለሁ። ስንት ኪሎ ይሆንልሽ? ደፋር ስንት ትንሽ አለች ቤት ርጋፊ እንጂ የለም። ይዤልሽ እመጣለሁ። እሷ ኧረ ምንድን ነው እናንተ ግን ታፕታፕ እያደረጋችሁ እንዴ? ልንሸነፍ እኮ ነው ጋይስ። ምን ሆናችሁ ነው ደግሞ? አክስቴ እንዴት አያችኋት? አሁን በቃ ትቀጣልኛለች። እሷ ዱቄቱን እያመጣችልኝ ነው። እሺ እሺ ወይ ጉድ! ዘንድሮ እኮ ይኸውልሽ ፉርኖ ዱቄት ተወዷል።
የሚቀለድበት አይደለም። እናንተ እየተለከለካችሁ ነው ግፍ ያበዛችሁት። እሺ ይኸውና እንግዲህ አክስቴን ልቀባት ነው። እንዴት ናችሁ? ስንት ሺህ ነው ያልሽ? አንድ ቀን ስንት ሺህ ሰው ነው ያልሽ? ግን አሁን ከተቀባሽ 2 ሽቶ ይጨምሩልኛል። እሺ አክስቴ። ምን ከተቀባው? ዱቄቱን ነው። ሙች እውነት ቀቡኝማ አሰጡኝማ ምንም ያርጉኝ። ቀቢኝ። ዱቄት የተቀባው ሽቶ ይሰጠዋል። ቀቢኝ። ያው እንደዚህ ያዥሽ ይዘጋሽ። ጋይስ ሼር ላይክ ከጦር ሜዳ የመጣ እኮ ነው ያስመሰልሽው እኮ። ምንድን ነው ወንድ ልጅ አይደል እንዴ? ያው አሞት የለ ይቅበጥ። ትሰምኛለሽ? በኋላ እዚህ ጋር እንደ ቅቤ ወጥቶ አልወርድም እንዳይልሽ። በእኔ ቦታ አንተ ብትሆን ማለት ነው ማንም ዞር ብሎ ያየም ነበር። ምን ነው እንትን ይሄ ሀገር ሙሉ ሰው ተሰብስቦ እያስታመመኝ ነው አልከ? ባይሆን ትብቃ አመላ እየፈለገችሽ ነበር። ወይኔ ጉዴ! ናቲን ራሱ እኮ ጠበቀን ብዬው ነበር። ውይ እሱም አይዷል። ባይሆን ደውይለት። የምትፈልገው ነገር ካለ ደውልልኝ ይመጣል። አራት አስቢ ትብቄቲ ሂጂ በቃ። ምናልባት አጥሚት ከፈለኩኝ ያው እነግርሻለሁ፣ ችግር የለም። ሰሙ እንዴት ማውራት ምን አለች? ምንድን ነው? ወይ ስለ ምንድን ነው የምትወሩ? ብቻ ይሄ ሁሉ ሰዓት ዝም ብለን ስንለፋደድ ነበር እንዳትለኝ። እንዴ አልጠየካትም እንዴ? ምኑን ነው የምጠይቃት? ዝንጅብል ኪሎ ስንት እንደገባ ልበል? እንዴ ቆይ ሶጣ ምን ብዬሽ ነበረ? እንዴ ቆይ ምን ብለኸኝ ነበር? ሮባ እየቀለድክ ነው አይደል? የምሬን ነው፣ አልቀለድኩም። ቆይ ምንድን ነው? ቆይ እንደምትወዳት ንገራት ብዬሃለ እንዴ? ልኩት ነኝ እሱን ነው እንዴ? እኔ ደግሞ ምን ብሎኝ ነው ብዬ እጨነቃለሁ እኮ እዚህ። ይኸውልህ የረሳህ መስሎኝ የቀረውን አንድ እግር እንዲህ ልሰብርልህ ነበር። እና ምን አለች? ኧረ አልጠየቅኳትም። አልጠየቅኳትም? ጀግናው ጀግናው። እና እስከምን እየሰራችሁ ነበር? አረ ምን እንሰራለን በእናትህ አንተ ደግሞ ልክ ይኸውልህ እያወራን የሆነ ሙድ ውስጥ ገብተን ልክ ልስማት ስል ልስማት ስትል ምን ባኪያ ናት ይመጣ ነጭ። እሱ ደግሞ አንበሳት ይመጣል። በእግዚአብሔር እንደርጉዝን ብጥልቅ ይላል። እኔ ምን እንዴት ነው ከወጣ በኋላ ምናምን አልቀጠላችሁ ፓርትቱ ምናምን? አንተ ደግሞ ገመድ መሰለ እንዲህ ዝም ብሎ የሚቀጠለው። ይኸውልህ ከፈለክ እያወራህም ቢሆን ቀጥለው። ትሰማኛለህ? ብረት እንደጋለ ነው ይባላል። የምን ብረት ነው የምትለው? እኔ የምልህ ቆይ ትብቃ ግን እንዴት ነው አንተ ልትወድ የቻለችው ስትል? እኔ ቆይ ለመወደድ ምን ያንሰኛል? ምን መሰለህ አንተ የሚጎልህ አንደኛ ገንዘብ ነው እና ሌላው ቋንቋ እንጂ ሌላው ፐርፌክት ነው። ፍሬ ማዛሽ ያማረ ከሾህ ሐረግ በቅለሽ መውጫው አስቸገረኝ። እንዴት ያስደንቃል ውበት ጥፍጥናሽ፣ እሾህ ከበዛበት ምነው መብቀልሽ። የኔ እንጆሪ ዋው! በእውነት በጣም የሚገርም ድምፅ ነው ያለ። ዋው አመሰግናለሁ። ግን ገና ምን አይተሽ? አልበምንም ማውጣልሽ ለማለኔ? አዎ እንዴ ስንት ሸፋፎች አሉ አይደል እየተዘፈነላቸው። ስሚኝ እንደውም ጥበብ ፍንትው ብላ የምትወጣው ረቃ የምትወጣው ላንቺ ለንጆሪዋ ቆንጆ ሲዘፈን ነው። ወይ በጣም ነው የሞቀኝ በእውነት። እንዴ አንተ የዚህን ያህል ቆንጆ ነኝ እንዴ? እኔ ቆንጆ ብቻ ሲጀምር ቆንጆ የሚለው ትርጉም ራሱ እኮ ማለት ነው ጎልቶ ወጣው አንቺ ላይ እኮ ነው። በጣም አመሰግናለሁ። አንተም ቆንጆ ነህ። አይ የኔን እንኳን ታዩ ያው ለክፉ አልሰጥም። እኔ የምልሽ ቅድም ግን ከሆነ ሰው ጋር ነበርሽ? አዎ ጓደኛዬ ናት። አይተህ ነበር እንዴ? አዎ ሰላም ልልሽ ብዬ እኮ እንዳረብሽ ብዬ ነው ጸጥ ያልኩሽ። ውይ ሰላም ብትለኝ በጣም አሪፍ ነበረ። ጓደኛዬ እንደውም ስላንተ ነግሪያት ካላስተዋወቅሽኝ ያለችኝ ነበር። ማን? እኔን? ጉድ ፈልቶ ነበር። ምን አልከኝ? አይ ምንም አላልኩም፣ ዝም ብዬ ነው። ምን ነው ፊትህ? ለጓደኛዬ ስላንተ ስለነገርኳት ደበረህ እንዴ? ኧረ አልደበረኝም። ምን ችግር አለው ብለሽ ነው? ደስ ያለሽን ንገሪያት። እንዳንተ አይነት መልካም ሰው ስላወቅኩኝ በጣም ደስ ብሎኛል። እኔም በጣም ደስ ብለሽኛል። ማለት ቆንጆ ነሽ፣ ጸባይሽ ደስ ይላል። በቃ ምን ልበልሽ፣ ቀስተ ደመና ፍራሽ ራሱ በፍጹም እንዳንቺ ተመችቶኝ አያውቅም። እንደውም ለምን አንድ ቆንጆ ዘፈን አልጋብዝሽም? እኔም እንደዛው በጣም ደስ ይለኛል። ምልክቷ ነው ፍንጭቷ፣ ለስላሳ ነው ሰውነቷ፣
ሸብረብ ሸብረብ ያታ ያዘ ያዘ ሰውነታ ወጋነ ቀላ መለካከቷ ከውብም ውብ ወደዬ የሰራ ከላት ማነው ቤቱ እንደዚህ ያደረገው? ሄሎ ናቲ፣ አስጠበቅኩህ አይደለ? እሺ እመጣለሁ። እሺ ትንሽ ደቂቃ እመጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? ቆይ አንዴ ልደውልልህ። እንዴ ምንድን ነው? ምን በስመ አብ ያሰኛል? ፊትሽን አይተሽዋል? ዱቄት በዱቄት ሆነሻል እኮ። ይሁና ትልቅ ችግር እንዳየሽ ሰው በስመ አብ የምትይው ታዲያ ምንድን ነው? እኔ ሳልሰማ ዱቄት ፊት ያጸዳል ተባለ እንዴ? ይኸውልሽ ትሰሚያለሽ? ሲጀመር የኔ ፊት ጽዱ ነው፣ ያንቺ ነው እንደዚህ አመዱ የቦነነ። ቆይ ግን ከማን ጋር ነው ስልክ ስታወሪ የነበረው? ዘመዴ ናት፣ አታውቂያትም? ማና ዘመድሽ? የምን ዘመድ ናት? መቼም ዘንድሮ እኮ የምንሰማው ስም ጉድ ነው። እሺ ዘመዴ ናት አልኩሽ አክስቴ። ማንም ትሁን እኔ ምንም አያገባኝም። ትሰሚያለሽ? ይሄን ቤት ጥለሽ እየሄድሽ ማንም ጎረምሳ እህሉ ላይ እንደ ዝንብና እንደ ጉንዳል ሰፍሮ ይውልበታል። የምን ሮ በላ ነው ደግሞ እህሉ ምን ሆነ? ትሰሚያለሽ? ትብቃ፣ ተናግሬያለሁ። ከዚህ በኋላ ከኔ ፈቃድ ውጭ እዚህ ግቢ ንቅንቅ ላለሁ ብትይ ያሳይሻለሁ። አክስቴ እንደዚህ ሆነሽ ልትሄጂ ነው? ታጠቢ እንጂ። አንቺ ምን ታውቂያለሽ? እዚህ ጓዳ ውስጥ እየተርሞጠሞጥሽ እናቴ። ስሚ፣ እኔ የሀንዬ ስልክ ያሉት ማለት ነው እነዚህ ጋይስ ምትላቸው አክስትሽም አንቺም ተቀቡና 2 ሽቶ እንልካለን አሉ። አሁን ሽቶን እስክቀበል ድረስ እንዲህ ብዬ መጠበቅ አለብኝ። ለስራ ነው እኮ የተቀባሁት። እኔ እኮ ዝም ብዬ እብድ አይደለሁም። እብድ መስዬሽ ነው አይደል? ላይቭ ላይ ስለነበርኩ ነው። ጋይስ ስል ቆይቻለሁ። አክስቴ ቀልድ እኮ ነው። እኔ አሁን ታጠቢ። ሂጂ ወደዛ ልቀቂኝ። ተንከሰስ። ድሮም ይኸውልሽ ጠላት ከሩቅ አይመጣም ከቅርብ ነው። ይሄን እሺ ብዬ ፊቴ ስታጠብ አንቺ በር ላይ ሄደሽ ልትቀበይ ነው አይደለም? ምን አገባሽና? አይ ትብቃ። እኔ አንቺን ተንኮል እኮ ስር መሰረት አውቀዋለሁ። ተንኮለኛ ምን አገባሽ? እኔ እንዳልጠቀም ነው እንዴ? እኔ ለስራ ነው የተቀባሁት። ዝም ብዬ አይደለም የተቀባሁት፣ ለስራ ነው የተቀባሁት። እቺ ሴትዮ ምን ችግር አለባት? እንዴ ነው? እስኪ ሌላም ዘፈንልኝ። መጀመሪያ እዚህ ጋር ሳሚኝና መጀመሪያ ዘፈንልኝ። መጀመሪያ እዚህ ጋር ሳሚኝና መጀመሪያ ዘፈንልኛ። መጀመሪያ ሳሚኛ። አቅም ይሆነኛል፣ ጉልበት ይሆነኛል። እሺ ግን ቆንጆ ዘፈን ከዘፈንክልኛ ዘፈንልሽ ደግሞ ለአንቺ። ሳሚኛ ጎሽ ሳሚው፣ ኧረ በደንብ ሳሚው። አልጠገበም እኮ ሳሚው እንጂ። አይ በቃኝ፣ ጠግቤያለሁ። አቶ ጌታቸው ደግሞ አፋለኝ ብለህ ታወራለህ አንተ። ምን አደረግኩኝ ደግሞ? ምን አደረግኩ? የልጄን ጓደኛ እያባለክ ደግሞ መንገድ ላይ ምን አደረግኩ ትለኛለህ? ትተዋወቃላችሁ እንዴ? አለቃዬ ነው ማለት አሰሬ ምናምን። ግን አትፍሪሽን ያለውልሽ አንተ አለህላት። አንቺ አንድ ፍሬ ልጅ አይደለሽ እንዴ? ምንድነው እንዲህ ዘሎ ወንድ ላይ የሚያንጠለጥልሽ? አረ እሱ እኮ ዘመዴ ነው። ዘመዴ? እርግጠኛ ነሽ? አዎ እርግጠኛ ናት አቶ ጌታቸው። እንዴ ብዙ አያስጨንቆት። እሱን ቤት ስትመጪ እናወራዋለን። እሺ ደግሞ ምን አይነት የተረገመ ሰው ነው? ልክ እንደ አማርኛ ፊልም አሪፍ ሙድ ላይ ስገባ መጥቶ ያቆርጠኛል። ምን መቀስ ይሆነ ትልቅ ሰው ነው ደግሞ እንደዛ አይባልም። በጣም ደንግጬ ነበር። እኔ አጠገብሽ እያለሁ የምን መደንገጥ ነው? እኔ እኮ አጠገብሽ ያለሁት እኮ ልጠብቅሽ፣ ልንከባከብሽ፣ አለኝታሽ ልሆንልሽ ነው የኔ እንጆሪ። አመሰግናለሁ። ግን አሁን ከዚህ ሰፈር እንሂድ በቃ። ሳትስሚኝ ለነገሩ ችግር የለውም። በኋላ ትስሚኛለሽ። የት ሄድብኛል? የኔ ሆነ። አሁን ቶሎ ከዚህ ሰፈር እንሂድ። አሁን ተነስና ግቢ ውስጥ ዞር ላንቀሳቀስ። ምንድነው ቆይ የምትሉት እናንተ? ትብቃተኛ በትለኛለች፣ አንተ ደግሞ ዞር በል። ምንድነው ግን ፍላጎታችሁ? ይኸውልህ ትብቃን አትስማት። ትብቃን ይኸውልህ እሺ ካልካት እንደ አራስ እንዲተኝተህ ልታርስ ነው የምትፈልገው። አንተ ደግሞ ወንድ ነው። ወንድ ልጅ ደግሞ አይደለም እና በዱላ በጥይትም ይመታል። ስለዚህ ተነስ በእናትህ። አታ ወይኔ አንተ ያማልን አተናቁፍ ጠነብላ በዚህ ዱጂኑ እጅ ልሰብሩ ነው። ግን ና አይዞህ ትብቃ። ቆይ ምን ብልሽ ነው ባንዴ ተቀየርሽው? መጀመሪያ ምን የነበርኩ የተሳሳትኩት?
ለእኔ መንገርሽ ነው ስህተት? እንደሱ ማለት አይደለም። ሮባ ከልጅቷ ጋር ምንም አይነት ግንኙነት የለውም። ነገሮችን ሳላጣራ እንደዛ ማለት አልነበረብኝም። ቆይ በምን አውቅሽ ግንኙነት እንደሌላቸው ነው? ስላመመው አዝነሽለት ነው? እኔ እንጃ ናቲ፣ እንዴት እንደማስረዳ አላውቅም። ያለኝን ነገር በሙሉ አምነዋለሁ። ውስጤም ደግሞ እውነት እንደሆነ ነው የሚነግረኝ። ይኸውልሽ ትብቃ፣ ህይወት ማለት ውስጤ ነገረኝ ህሊናዬ እንዲህ ያለኝ ብለሽ የምትኖር ህይወት አይደለም። ገባሽ? ቢያንስ እንኳን ልጅቷን መጠየቅ ይኖርብሻል። ልጅቷ እኮ የሳሪ ጓደኛ ናት። ቅድም እኮ ቤት መታ ነበር። እና ለምን አልጠየቅሻትም? ምን ብዬ ነው የምጠይቃት? ደግሞ እኮ ከዚህ በላይ አላውቃትም። እኔ አንቺን በሆነ ጠይቃት ነበር። ቆይ ደግሞ እሱ ምን ነው? ውሻ ነክሶት እኮ ነው። ውሻ? ሮባን ውሻ ነክሶት? ይህን እንኳን ለማመን ይከብዳል። ምናልባት ሰው ደብድቦ ደብቆ እንዳየው። ኧረ አይደለም ናቲ፣ ውሻ ነክሶት ነው አልኩ እኮ። ይህን ሲነግርሽ አምነሹ ነው? ቆይ ሮባ ይሄን ያክል ውሸታምና አታላይ ሰው ነው? ለምንድን ነው እንዳላምነው የምትነግረኝ? ይኸውልሽ ትብቃ፣ እኔ ሮባ ውሸታም ነው አታላይ ነው እያልኩ አይደለም፣ ግን ደግሞ ከሱ በላይ ለአንቺ አስብልሻለሁ። ትብቃ፣ አንቺ ሴት ልጅ ነሽ። አንዴ ልብሽ ከተሰበረ መጥፎ ቦታ ላይ ነው የምትወርቂው። ስለዚህ ባክሽ አስቢበት። ናቲ፣ ሮባን አምነዋለሁ። በህይወቴ እኮ ደስተኛ መሆን የጀመርኩት እሱን ካገኘው በኋላ ነው። እባክህ ናቲ፣ ደስታዬን ላጣጥምበት። በቃሽ፣ አንድ ነገር ብቻ ቃል ገቢልኝ። ምን? ድንገት ሮባ የሆነ ነገር ካደረገ እሱን ለመተው። ማለት ምን ቢያደርግ? አንቺን የሚያሳዝንሽ ማንኛውም ነገር ካደረገ። ናቲ አታስብ፣ ሮባ በፍጹም እኔን አይጎዳኝም። ተቃጠልኩ። ጉድ እኮ ነው ይሄ። አይበቃም እንዴ ለሽቶ? ምን ልታረገኝ ነው የፈለገች? ምንድነሽ? ምን ሆንኩና? እዚህ ግቢ እዚህ ቤት ያለ ሰው ሁሉ ጤናማ መሰለ እንዴ? አንድ ሰው እኮ ጤና የለውም። እቺ ጦሽውን ሴትዮ ለየላት እንዴ? በል በቃ እኔን ወደ ቤት ያስገባኝ። በልበልና እስኪ ተረጋጋ። ምንድነው የሚያርበተብት? ምን ቆፍጠን እንላለሁ እንዴ? አንተ ምን አለበት? አንተ ሩጠህ ታመልጣለህ። እኔ ነኝ እንጂ ምስኪኑ እንዴ። እንደ ጭቃ ብታቦካኝስ? አመለና ጦሽ የምትለው ትሰማኛለህ? እኛን ጨርቃችን ሳታስተለን መቼም ጦሻት የዋዛ መስላለች። ሰዓቱ ሄደ እኮ አይመጡም እንዴ? እኔም ብለው አክስት ምን ፈልገሽ ነው? ባለ ሽቶዎች ናቸው እንዴ? ይሄኔ እኮ ቤቱ ጠፍቷቸው ይሆናል። ወጥቼ ልያችሁ። ቆይ አጥ እንዴ ያዘኝ እንጂ ነኝ እንዴ? ያማል እንዴ? የማትድን በሽተኛ አድናለሁ ብለህ እኔ ተስፋ ያለኝ ወጣት እዚሁ ልደፈኝ? አረ በለቤት አስገባኝና እኔ ተስፋ ምናምን አትበል። በዱላ አቶ ጌታቸው ማለት ነው። እግርን ሲሆን ራስን ነበር ማለት የነበረባቸው። እሱ ጉዳይ ባካ አንተ ይደርስ ወይኔ እሺ። ተረኛው ደግሞ አንተ ነህ። እኔ የምለው የእኔ ግቢ ልጆች ትብቃናት ላይ ዘላችሁ ፊት ጣላችሁ። ምንድነው እሱ? ምን አድርጊ ነው የምትሏት እቺ ልጅ? ቆይ ኧረ ጋሼ ምንም እያወራሁት ነው። ያወራሃት? ጎበዝ ጎበዝ፣ እያወራሽ ነው። ታዲያ ምነው ጀበና ቡና ሞቅ ሞቅ አድርጋችሁ ቄጤማ ጉዝጉዛችሁ ምናምን አንጥፋችሁ ብታወሩ አይሻልም? እኔ አንቺ ስራ ጥለሽ ነው እዚህ መንደር ለመንደር ሰፈር ለሰፈር የምትዞሪው? እቃ ልገዛ እኮ ወጥቼ ሳየው ሰላም ልበለው ብዬ ነው። እቃ ልገዢ? የት አለ እቃው? ልገዛ ገና ልገዢ? ትሰማለህ ናቲ፣ አይንህን ከትብቃ ላይ አንሳ፣ ነግሬሃለሁ። አመለ